ትልቁ ፖይንት ምንድነው? አይምሮአችን የማንፈልገውን ሐሳብ ደጋግሞ ያመጣል። ታዲያ አንተ ምንድነው ማድረግ ያለብህ ነው ትልቁ ጥያቄ። አሁን የአይምሮ ጸባይ ተግባባል። አይምሮአችን የማንፈልገውን ነገር እየደጋገመ ይነግረናል። አልጨነቅ ብለህ አለመጨነቅ አትችልም። እንደውም ያን የጭንቀት ሐሳብ እየደጋገመ እየከለሰ ነው የሚነግረህ። የኛን መድረሻ የኛን ጥግ የሚወስኑት 3 ነገሮች ናቸው። ትኩረት የምናደርግበት ነገር፣ ጉልበት የምንሰጠው ነገር እና ጊዜ የምንሰጠው ጉዳይ። ምን ማለት ነው? ጉልበታችንን የምናወጣበት ጉዳይ፣ ትኩረት የምናደርግበት ጉዳይና ጊዜያችን የሚጠፋበት ጉዳይ ህይወታችንን ይወስነዋል። ስለዚህ አሁንም ማወራው በዚች አጭር ደቂቃ ውስጥ ላወራ የምፈልገው ነገር ሰው እንዴት ነው ከጭንቀት የሚወጣው? ምን ማለት ነው? ለምሳሌ አንዳንድ ሰው ስለ ኑሮ ሊያስብ ይችላል። ስለ ሀገር ሁኔታ ሊያስብ ይችላል። ወዴት እየሄደች ነው ይህች ሀገር ብሎ ሊጨነቅ ይችላል። ኑሮ ተወደደ እኮ ምንድነው ማደርገው ሊል ይችላል። ስለ ፍቅረኛው ሊያስብ ይችላል። አንዳንድ ሰው ስለ ትምህርቱ ሊያስብ ይችላል። አንዳንድ ሰው ስለ ስራው፣ ስለ ደሞዙ፣ ስለሚያገኘው ነገር ሊያስብ ይችላል። ሁሉም ሰው የራሱ ጥያቄ አለበት። እንዴት ነው ከዚህ ጭንቀት የምንወጣው? በነገራችን ላይ 2 አይነት ህመሞች አሉ እዚህ ዓለም ላይ። 2 አይነት ህመሞች። ሃይማኖትህ ምንም ሊሆን ይችላል። የየትኛውም ሀገር ዜጋ ልትሆን ትችላለህ። በምንም አይነት የህይወት ሁኔታ ውስጥ ልትሆን ትችላለህ። ከነዚህ 2 ህመሞች ግን አታመልጥ። የመጀመሪያው አካላዊ ነው። አካላዊ ማለት ሰውነትህ፣ እግርህ ይታመም ይሆናል፣ ጉንፋን ይይዛል፣ ስኳር ሊይዝህ ይችላል። አካላዊ ህመም ሁሉም ሰው ይያዛል። በነገራችን ላይ አንድ ሰው አካላዊ ህመም ሲያዝ ትኩረቱ በሙሉ እዛ ያመመው ቦታ ላይ ነው። ለምሳሌ አንድ ሰው እጁን የሆነ ነገር ወቅቶት በጣም ቢያመው የሱ ትኩረት ያለው እጁ ላይ ነው። በነገራችን ላይ ዩክሬንና ራሽያ ቢያልቁ እሱ አያሳስበው፣ እዚሽ ጋር ያለችው ቁስል ትዳን ነው የሚለው። ሁላችንም ነን ከታመምን የማንም ነገር አያሳስበንም። ሀገር ውስጥ ያለው ሁኔታ አይደለም፣ ህመሜ ይዳን ነው። አንድ ሰው ራሱን ቢታመም በዚህ ዓለም ላይ ትልቁ የህይወት ጥያቄው ራሱን መጀመሪያ መዳን ነው። በምንም አይነቱ ፈጣሪ ቢገለጥና እንደው ምን ላድርግልህ ቢለው የመጀመሪያው ጥያቄ ራሴን ፈውሰኝ ነው የሚለው። ስለዚህ የትኛውም የሰው ልጅ የመጀመሪያው ህመሙ አካላዊ ነው። ደስ የሚለው ካለንበት የኑሮ ሁኔታ አንጻር፣ ከተገኘንበት ዘመን አንጻር አብዛኛው አካላዊ ህመሞቻችን መልስ አላቸው። ሐኪም አለ፣ ትታከማለህ፣ ትድናለህ። አካላዊ ህመም መፍትሄ ያለው። ሁለተኛው መፍትሄ ነው በጣም ከባድ። ሁለተኛው ህመም ነው። የመጀመሪያው አካላዊ ነው ብያለሁ። ሁለተኛው አይምሮአዊ ነው። አይምሮአዊ ማለት ምን ማለት ነው? ሐሳብህን የሚቆጣጠረው አይምሮ ውስጥ የሚመላለሱ ሐሳቦች አይምሮህን ይይዙታል። አብዝተህ ልትጨነቅ ትችላለህ። አብዝተህ ልታስብ ትችላለህ። እንደዚህ አይነት ህመሞች በዚህ ዘመን አይደለም በየትኛውም ዘመን መፍትሄያቸው በጣም ከባድ ነው። የሰለጠኑት ዓለም በጣም ብዙ አይነት መፍትሄ ያቀርባሉ። ሳይካትሪስቶች አሏቸው በየአካባቢው። ሜንታል ዲስኦርደር፣ ሳይኮሎጂካል ችግር አለ ለሚባሉ ሰዎች በሙሉ በሚችሉት መንገድ ህክምና ያቀርባሉ። እኛ ሀገር ትልቁ ችግር ደግሞ የአይምሮ ነው። አብዝተን ነው የምንጨነቀው፣ አብዝተን ነው የምናስበው። ስለ ነገ እናስባለን፣ ስላለፈው እንጨነቃለን፣ ትላንት ስለሆነው ነገ ስለሚሆነው እናስባለን። ብዙ ጊዜ ኢን ዘ ሞመንት አይደለንም፣ ቅጽበቱን አይደለም የምንኖረው። ወይ ትላንት ላይ ተቸንክረናል፣ ወይ ስለ ነገ እያሰብን ነው። ይሄ መፍትሄ ደግሞ በጣም ከባድ ነው። በተለይ ደግሞ የሆነ ዜና ስትሰሙ ሐሳባችሁ ከበድ ይላል። የሆነ ነገር ሲፈጠር መስሪያ ቤት ውስጥ የሆነ ነገር ሲፈጠር ጭንቀታችን በቃ አንችለው፣ በጣም ከባድ ነው የሚሆነው። ታዲያ እንዴት ነው ከእንደዚህ አይነት ጭንቀት የምንገላገለው? ከኑሮ ጭንቀት፣ ከስራ ጭንቀት፣ ከሐሳብ እንዴት ነው የምንገላገለው? እንደዛ ለመገላገል ይሄ ጭንቀት እንዴት እንደመጣ ማወቅ አለብን። ቀለል አድርጌ ነው ማስረዳችሁ። አይምሮአችን እንዴት ነው የሚሰራው ነው በቃ። አይምሮአችን ትኩረት የሚያደርግበት ነገር በሙሉ ህይወታችንን ይወስነዋል። ቶኒ ሮቢንስ ኤነርጂ ፍሎውስ ዌር ዘ አቴንሽን ጎዝ ይላል። ጉልበትህ የሚፈሰው ትኩረትህ ወዳለበት ነው። አንተ የምታተኩርበት ጉዳይ ይቆጣጠርሃል። ስለ ችግሩ የምታስብ ከሆነ ችግሩ ነው የሚቆጣጠር። ደጋግመህ ያሰብከው ነገር ነው ህይወት ላይ የሚከሰተው። አብዝተህ የምታስባቸው ነገሮች አንተን ይወስኑሃል። ደግሞ አንድ ነገር ልርሳ ተብሎ አይረሳም። ለምሳሌ አንዳንድ ሰው ከፍቅረኛው ጋር ተጣልቶ ፍቅረኛዬ ልርሳ ቢል መርሳት አይችልም። እንደውም ደጋግሞ ነው አይምሮ አስባት የሚለው። ኑሮዬን እንዴት አድርጌ ልርሳው ቢል ኑሮውን መርሳት አይችልም። እንደውም ይብስበታል። ዘይት እኮ እንደዚህ ገባ፣ የሀገሪቷ ሁኔታ እንደዚህ። ችግር ማሰብ ከጀመረ አላስብም ችግሩን እንኳን ብትል እንድታስብ ነው የሚያደርግ አይምሮ ለማሰብ ነው የተፈጠረው። እንደውም አንድ በጣም የሚገርመኝ ሐሳብ አለ። ሰውየው አስማተኛ መሆን ፈለገና ብዙ ጠቢባንን እየሄደ እኔ አስማተኛ መሆን ፈልጋለሁ፣ ምንድነው ማድረግ ያለብኝ
እያለ ያማክራቸዋል። እኛ አንተን አስማተኛ ማድረግ አንችልም በቀላሉ። አስማተኝነት እኮ ትልቅ ጥበብ ነው። ተአምር መስራት እኮ ታለንት ይጠይቃል እኮ ተሰጦ ይጠይቃል። ከልጅነት ዝም ብሎ ተምረህ እኮ የምታደርገው ቋንቋ አይደለም፣ የምትለምደው ነገር አይደለም ብለው ብዙዎቹ መለሱት። ግን አንድ ህንድ ሀገር ላይ ያሉ ጠቢብ ብዙ ነገር ያስተምሩሃል ተብሎ ሄደ። ከዛ እሳቸው ጋር ሄዶ የሚፈልገውን ነገር ነገራቸው። አስማተኛ መሆን ፈልጋለሁ አላቸው። የኔ ልጅ እንደው ቢቀርብህ አይሻልም? አሁን እኮ አስማት እኮ የሆነ ሰዓት ይሰለችሃል። እንደው ዝም ብለህ አስበው፣ ውሃ ላይ እኮ ብትራመድ የሆነ ሰዓት ይደክምሃል። መርከብ እያለ ለምን በእግሬ ኳትናለሁ ትላለህ? አንድ ሰሞን ነው ብርቅ የሚሆንብህ። እንደው አየር ላይ ብትንሳፈፍ እኮ ይደክምሃል። እንዴ አውሮፕላን እያለ እኔ አየር ላይ ለምን በእግሬ ሄዳለሁ ለምን እንሳፈፋለሁ ትላለህ? ይሰለችሃል። እንደምትጓጓለት አይደለም፣ ይቅርብህ አሉት። ኖ አይሆንም አለ። አይሆንም፣ እኔ በቃ ለተአምር መስራት ፈልጋለሁ፣ አስማተኛ መሆን ፈልጋለሁ አላቸው። ምን አሉት? ከዛ በጣም ጥሩ 3 ነገሮችን ነው የምታደርገው፣ በ21 ቀን ውስጥ አስማተኛ ትሆናለህ አሉት። ምንድን ነው አለ። ከዛ የመጀመሪያው ጠዋት ትነሳና እዚህ አቅራቢያችን ያለ ወንዝ አለ፣ ትገባና አፍንጫህንና አፍህን አፍነህ ገብተህ እስከምትችለው ቆይተህ ትወጣለህ። ይህንን 3 ታደርገዋለህ። በተቻለ አቅም ረጅም ሰዓት እዛ ውስጥ ለመቆየት ሞክር። 3 ታደርግና ትወጣለህ። ከዛ እዛ ወንዙ ዳር ትሆንና አንድ ምሰጥ ጽሑፍ አለ። እቺን ጽሑፍ ደጋግመህ ታነባለህ 3። 3ኛው ግን ይህን ጽሑፍ ስታነብ ዝንጀሮ የሚባል ነገር እንዳታስብ፣ ዝንጀሮ ትዝ እንዳይልህ አሉት። ምንም ችግር የለም አለ። ገረመው። በ21 ቀን አስማተኛ መሆን ከሆነ ገንዘብ አልጠየቁኝ። እኚህ ሰውዬ ምን አይነት ሞኝ ናቸው እንዴ? ደግሞ ያዘዙኝ ትእዛዝ ቀላል ነው፣ በአጭር ጊዜ አስማተኛ ልሆን ነው። ደስ አለው። በማግስቱ ውሃ ውስጥ ገባ። ያው ቀላል ነው ለሱ። ገብቶ እንትን ብሎ ወጣ። ያንን ጽሑፍ ማንበብ ጀመረ። ጽሑፉን ሲያነብ ግን ዝንጀሮ አታስብ ተብሏል። ዝንጀሮ አታስብ ግን ለምንድን ነው ያሉኝ እያለ ማንበብ ጀመረ። ይሄ ዝንጀሮ ግን እንዴት ነው ይታስበው? ዝንጀሮ የሚለው ቃል እየተደጋገመ አይምሮስ ብልጭ ይላል። ሁላ ቃላቱ ብቻ አይደለም፣ ዝንጀሮ ከዛፍ ዛፍ ሲዘል ነው የሚታየው እያነበበ። ቆይ ይልና ሐሳቡን ለመሰብሰብ ይሞክራል፣ ግን ዝንጀሮ ላለማሰብ መጣር አልቻለም። ከዛ ቆይ በቃ ነገ በንጹህ አይምሮ ይደግመዋለሁ አለ። በማግስቱም እንደዛ ውሃ ውስጥ ገብቶ ውሃው ዳር ወጥቶ ማንበብ ጀመረና ዝንጀሮ ላለማሰብ መሞከር ጀመረ። አሁንም ግን አልቻለም። መጨረሻ ላይ የሚገርማችሁ ጽሑፉን ሲያነብ ብቻ አይደለም፣ ቀኑን ሙሉ ዝንጀሮ የሚባለው ሐሳብ ከአይምሮ አልወጣል። ሲዘሉ ነው የሚታዩት በቃ ከዛፍ ዛፍ። ከዛ በ3ኛው ቀን ሄደ ጠቢቡ ሰው ጋር። የኔ ልጅ አንተ እኮ አንበሳ ነህ፣ በ3ኛው ቀን ተአምሩን ሰራው አይደል አሉት። ኧረ አይደለም፣ እኔ ተአምሩን አልፈልግም፣ ከአይምሮዬ ግን ዝንጀሮን ያውጡልኝ አላቸው። አሁን ትልቁ ፖይንት ምንድነው? አይምሮአችን የማንፈልገውን ሐሳብ ደጋግሞ ያመጣል። ታዲያ አንተ ምንድነው ማድረግ ያለብህ ነው ትልቁ ጥያቄ። አሁን የአይምሮ ጸባይ ተግባባል። አይምሮአችን የማንፈልገውን ነገር እየደጋገመ ይነግረናል። አልጨነቅ ብለህ አለመጨነቅ አትችልም። እንደውም ያን የጭንቀት ሐሳብ እየደጋገመ እየከለሰ ነው የሚነግረህ። ለምሳሌ አሁን ሁላችሁም ነጭ ግዙፍ ዝሆን አታስቡ ብላችሁ ያ ነጭ ዝሆን ቁልጭ ነው የሚለው አይምሮአችሁ። አታስቡ እያልኳችሁ ነው፣ ማሰባችሁ ግን አይቀርም። አይምሮ እንደዛ ነው። አልጨነቅ ካልክ እንዳትጨነቅ ማድረግ አይችልም። አሁን ትልቁ ነጥብ እንዴት አድርጌ ነው ታዲያ ትኩረቴን የምቀይረው? ትኩረትህን የምትቀይረው መጀመሪያ አይምሮህን የምትመግበው ነገር መቀየር አለበት። ምንድነው የምትሰማው? ምንድነው የምታየው? ምንድነው ደጋግመህ የምታደርገው? ይሄ ከተቀየረ የአይምሮ ትኩረት ይቀየራል። ለምሳሌ ስለዚህች ሀገር ችግር አልጨነቅም እያልክ ማታ ዜና ከፍተህ እየደጋገምክ የምትሰማ ከሆነ እንዴት ነው የማትጨነቀው? እየመገብከው እኮ ነው። 2 አይነት አውሬዎች አይምሮህ ያስተናግዳል። አንዱ ኔጌቲቭ፣ አንዱ ፖዚቲቭ። አትችልም፣ ይቅርብ፣ ተስፋ ቁረጥ የሚል፣ አንደኛው ደግሞ ትችላለህ፣ ጀግና ነህ፣ ጎበዝ ነህ የሚል። የትኛውን አውሬ ነው የምትመግበው? አብዝተህ የመገብከው አውሬ ህይወትህን ይወስነዋል። አሁን እኮ ከባዱ ነገር መጥፎ ዜና መስማታችን አይደለም። ወቅታዊ ነገርማ ማወቅ አለብን፣ ያለንበትን ሁኔታ። ግን እየደጋገምን ስለዛ ጉዳይ ትንታኔ፣ ያንዱን ጽሑፍ ያንዱን እንትን ምናምን ስናነብ ግን መጨረሻ ላይ ተስፋ ትቆርጣለህ። ልትሞክረው የምታስበው ቢዝነስ ብሰራም እኮ ምን እየፈረሰ ያለ ሀገር ላይ ቢዝነሱ ሞቷል ምናምን ትልና አቅምን አትጠቀም፣ ጉልበትህን አታወጣም። ትኩረትህ ወዳለበት ጉልበትህ ይፈሳል ማለት ነው። ትኩረትህ ያለው አንተ ሀገር እየወደቀ ነው። ታዲያ እንዴት ነው አንተ የምትነሳው? ትኩረትህ ወደዛ ሆኗል። አሁን ትልቁ ነጥብ ምንድነው? በአይምሮህ መጀመሪያ የምትመግበው ለአይምሮህ የምትነግረውን መቀየር አለብህ። እንዳትጨነቅ ከፈለክ፣ ከጭንቀት መውጣት የሚፈልግ ሰው ማይንዱን ፕሮግራም ማድረግ አለበት በፖዚቲቭ ነገር። ስለምትፈልገው ነገር ማሰብ አለብህ። ምንድነው የምትፈልገው ህይወት ላይ?
ምንድነው አገርህ ላይ የምትፈልገው? ባይዘው ምንም ነገር እውነት ከመሆኑ በፊት በአይምሮ ታስቦ ነበር። አሁን የቆምኩበት ህንፃ የሆነ ጊዜ ላይ አርኪቴክቱ አይምሮ ውስጥ አልቋል። አርኪቴክቱ አይምሮ ውስጥ የጨረሰውን ነው ወረቀት ላይ ስሎ ኢንጂነሩ ገንብቶ እኛ የምንገባበት። ስለዚህ ምንም ነገር እውነት ከመሆኑ በፊት በአይምሮ መታሰብ አለበት። አንዳንድ ሰው ማየት ማመን ነው ይላል። ማየት ማመን አይደለም። ማየት ማረጋገጥ ነው። ስታይ ታረጋግጣለህ። ማመን ያለብህ ያላየኸውን ነው። ያላየኸውን ነው ማመን ያለብህ። ሪያላይዝ እንዲሆን ወደ እውነት እንዲቀየር ያላየኸውን ነው የምታምነው። 1961 ሜይ 25 ጆን ኤፍ ኬኔዲ ለአሜሪካ ህዝብ አንድ ሰው ጨረቃ ላይ እናስቀምጣለን አለ። ያልሳቅ አልነበረም፣ ያላፊዝ አልነበረም። ሪያሊቲ አይደለማ፣ ከእውነት የራቀ ነው። ስለዚህ አልታያቸውም። ህዝብ አብዛኛው ሰው አልታየውም። ግን እውነት ሆኗል እኮ አይደል? አሁን እኮ እንስቃለን። እንደውም ግለሰቦች በራሳቸው መንገድ እኮ ትራንስፖርት ይወስዳሉ እኮ አይደል እንዴ? ወደ ጨረቃ ወደ ተለያየ ዓለም ክፍል። ያኔ ግን አንድ የሀገር መሪ ሲናገር ተስቆ ነበር። አሁንም ስለ ኢትዮጵያ ሰላም፣ ስለ ኢትዮጵያ ታላቅነት፣ ኢትዮጵያ ስለምትደርስበት የሆነ ሰው ሲያወራ ከብጥብጥ ውጪ የማይታየው ከሆነ ሊቀልድ ይችላል እንዴ? ስለ ፎቅ አንተ ስለ ፎቅ ያለህን ህልም ከጎጆ ቤት ላልዘለለ ህልም ላላቸው ሰዎች ብትነግራቸው ምቀኛ ነው የምታተርፈው እኮ። ስለ ፎቅ ቤት እንዴት ከጎጆ ቤት ውጪ ለማያስብ ሰው እንዴት ስለ ፎቅ ቤት ታወራለህ? ህልምህን ለራስ ነው መንገር ያለብህ። አብዝተ መጀመሪያ አይምሮህን መግበው። ሜንታል ፕሮግራሚንግ ማለት እሱ ነው። አንተ ትኩረት ስታደርግ ፖዚቲቭ ነገሮች ላይ የምታየውን የምትሰማውን ነገር ስትቀይር፣ አይምሮህን የምትመግበው ነገር ስትቀይር እውነታው መቀየር ይጀምራል። አየህ፣ አይምሮ ደጋግሞ የሚያስበውን ነገር ነው ህይወት ላይ የሚገልጠው። አንተ ደጋግመህ የምታስበው ነው። ስለዚህ ትኩረትህ ወዳለበት ጉልበትህ ይፈሳል። ጭንቀት፣ ብሶት፣ መጥፎ ሐሳብ መገላገል የሚፈልግ ሰው መጀመሪያ ለአይምሮ የሚመግበውን ይይ። ምንድነው ማየው? በየቀኑ ምንድነው የምሰማው? ምንድነው የማደርገው? እንዴ ታውት ማየት መስማት እኮ ብቻ አይደለም። እንተነትናለን። ከሰዎች ጋር ቁጭ ብለን አንተ እንትና እኮ እንደዚህ ብሎ በቃ የዚች ሀገሩ እንተነትነዋለን። አይምሮአችን ውስጥ የምንናገረውንም እኮ ይሰማል አይምሮአችን። ማን ነው ስለ ነገው የሚያስበው? ስለ መድረሻው የሚያስብ? አብዝተህ የምታስበው ነገር ነው ህይወትህ ላይ የሚገለጠው። ደስ የሚለው እኛ ማናስበው ክፉ ነገር የለም። ከምናስበው ክፉ ነገር ግን የሚደርሰው በጣም ጥቂቱ ነው። ፈጣሪ የሚሰጠን በጣም ጥቂቱን ኔጌቲቭ ነገር ነው። ግን ደጋግመን ያሰብነው ፖዚቲቭ ነገር ይገለጣል። እንዴ ስለ ኢትዮጵያ መፍረስ፣ ስለ ኢትዮጵያ መጥፎ እኮ ያልሰማ ያላየ የለም። የማያስብ የለም እኮ ቁጭ ብሎ። እኛ ያሰብነው ሐሳብ እኮ ቢኖር እኮ ይቺ ሀገር እኮ የለችም፣ አመዷን ይቀር። አያት። ስለዚህ ፖዚቲቭ ነገር ግን ብናስብ መገለጡ አይቀርም፣ እውነት መሆኑ አይቀርም። ትኩረትህ ወዳለበት ጉልበትህ ይፈሳል። በጣም አድርጌ አመሰግናለሁ።